ቡርቴ ብርቴ እማትትዬ ኧረ እንግዶቹ እየመጡ ነው። ቶሎ ቶሎ የቀረውን ምግብ አድርሺ። እሺ እናቴ። እኔ እኮ እማዬ ግራ የሚገባኝ ነገር እማናውቀውን ሰው እንዴት ነው በእንግድነት ቤታችን ልናስገባ የምንችለው? ቆይ ዲያስፖራ ነኝ አላለም? ሆቴል አልያም ለምን ገዝተው ሳያርፍም? አንተ ደግሞ ሁልጊዜ ተጠራጣሪ አትሁን። የአንዷ እህትህ የብቸኛዋ እህትህ እኮ እጮኛ ነው የሚመጣ። እማዬ አንቺ እኮ ነገሮች ስላልገቡሽ ነው። ብዙ ሰዎች በሶሻል ሚዲያ የሚተዋወቁት ወይ ትዳርና ልጅ አለው ወይ። አንተ ደግሞ መቼ ነው የምትነቃው? ኑሐሚኔ ሂጂና ቡርቴና ግዣት፣ በዛው ቀረች። እሺ ማሚ። እኔ ስለሱ መምጫ ምን አገባኝ? ደህና ብሬ ኑሮ እንጂ ነው የምንቸገረኝ። እህትህ ካንተ 10 እጅ ንቁ ናት። እማዬ እኛ እኮ ስለ ኑሮ የሚያሳስበን የተራብን የተጠማን ሰዎች አይደለንም። እህቴን ብትሆን ለገንዘብ ብላ ማይሆን ትዳር ውስጥ መግባት አለባት ብዬ አላስብም። እኔ ገንዘብ በቃኝ ብል ኖሮ ከዛ ከረፈፍ አባት ጋር አብሬ ብኖር ኖሮ ዛሬ አንተ ውለህ የምትገባበት የተንቀባረረ ድርጅት መና ቀርቶ ነበር። መስፍኔ ሁሌም ማስታወስ፣ ምንጊዜም ማስታወስ፣ ገንዘብ በቃኝ አይባልም። እማዬ ቀናቶች በሄዱ ቁጥር ያስተሳሰብሽ የሚለይሽ መስሎኝ ነበረ፣ ግን አንቺ ይሆነሽ። አሁን ወደፊትም ይሆነኝ ለምን ቢባል ለልጆቼ ሲባል ካንተና ከሰላም የሚበልጥብኝ ምንም ነገር የለም። የቀረውን ይዛ እየመጣች ነው። አልደረሱም? ቆይ እስኪ ደወለች። ኧረ ቆይ እየደረሱ ነው መሰለኝ። ሀሎ ሰላምዬ። እንግዲህ ይሄን ይመስላል። መጣሁልሽ አንቺ የልጅነት መጥፎ ትውስታ ጎጂ። ድፍን 15 ዓመታትን ቆጥሬ መጣሁልሽ። አላዛር ከሞት ተነስቷል። ቡርቴ ቡርቴ፣ እኔ ይኸውልሽ የሚመጣው ሰው ዲያስፖራ ስለሆነ ለብቻ ለብቻ መብላት የሰለቸው ነው። አንድ ጊዜ በትሪ ደህና አድርገሽ አቅርቢ። እሺ ጽድት አድርገሽ እንጂ ወንድሜ ናግባ። ከዚህ ቤት ተባረሬ እንዳልወጣው በክብር እዚህ ቤት ለመግባት በቅቻለሁ። አሁን ደግሞ ለአባቴ ሞትና ለዘመናት ስቃይ ለነበረው ህይወቴ በቀል ለማግኘት ይገባኛል። እማዬ አላዛር ማለት እሱ ነው። እሰይ 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 እሰይ! የኔ ሸበላ ደግሞ እንዴት ያምራል! እሰይ ቁጫለለ እትዬ የሚያስፈልግ ነገር ካለ እጨምራለሁ። እሺ እሺ፣ ያዙ። የሚጠጣ ነገር ደግሞ አንቺ ብሉ አበሉ። ያዙ። እሺ አላዛርዬ፣ እንዴት ነው ታዲያ ኑሮ በአሜሪካ? ሰላምዬ እኮ ቤተሰቦቹ ሁሉ አሜሪካን ናቸው። የሚያርፈው ሆቴል ነው ስትለኝ ለምን እኔ እናቱ እያለሁኝ በእኔ ጋር ይረፍ ብያት እኮ ነው። የእውነት አመሰግናለሁ የሰላም እናት። መልካም ሰው ነዎት። እግዚአብሔር ያክብርልኝ። አሜሪካ በጣም ጥሩ ሀገር ናት። የት ሀገር ነበር ኖራለሁ ያልከኝ? እኔ ኒውዮርክ ከተማ ነው የምኖረው። ከሄድኩ 10 ዓመት አለፈኝ። እንደቀል ምን ነበር እሰራለሁ ያልከኝ? ዩኒቨርሲቲ ውስጥ የቋንቋ መምህር ነኝ። ጥሩ። ቤተሰቦች እዛ እንዳሉ ሰላም ነግራኝ ነበረ።
ካላስቸገርኩ ፎቶ ልታሰኝ ትችላለህ? ማለቴ ለትውውቅ ያክል ነው። እናትና አባቴ እንኳን በሕይወት የሉም። የምኖረው ከአጎቴ ጋርና ከባለቤቱ ጋር ነው። ይቅርታ የማይሆን ነገር ስላስታወስኩክ፣ ግን ኢትስ ኦኬ። አጎትንም ቢሆን ባውቀው ደስ ይለኝ ነበር። ይሄ መስፍን ምን ሆነሃል? ገና ከመግባቱ እኮ በጥያቄ አጣደፍከው እንግዳውን። ወሬው እንደሆነ አረፍ ካለ በኋላ ይደርሳል። አረ ብላ እባክህን ይዤ ብላ። እማዬ እውነቷን ነው። ወንድሜ በጣም እያስጨነቀው እኮ ነው። በዛ ላይ አላዛር ለአንድ ወር ያህል እዚህ ነው። ስለዚህ የምትተዋወቁበት ሰፊ ጊዜ አለ ማለት ነው። አረ ችግር የለውም ወንድምሽ አይደል እንዴ? ለአንቺ ከማሰብ የተነሳ እኮ ነው። እኔም በሆነ እህት ቢኖረኝ እንደዛ ነው የማደርገው። ምን ነው አሚን? ምንም ደስ ያለሽ አትመስይም። እስካሁን እኮ ምንም ነገር ትንፍሽ አላልሽ። ኧረ አይደለም፣ እያዳመጥኳችሁ ስለሆነ ነው። ስላወቅኩ ደስ ብሎኛል አላዛር። እሺ አመሰግናለሁ። ቡርቴ ቡርቴ፣ እማትዬ እስቲ አረ ምግቡን ጨመር አድርጊው ልጄ። እሺ እሺ፣ አመጣለሁ። እሺ እናት፣ እንደውችን ልጅ አሁንስ ምን ላድርጋት እንዴ? እቃውን ልትጨርሰው ነው እንዴ? አበሳጭታ ልትገለኝ ነው። እትዬ ምንም አልተሰበረም እኮ። ቆይ እማዬ፣ እኔ አይቻት እመጣለሁ። ቆይ ግን አንቺ ሴትዮ እኔ ለማሳበድ ነው እንዳሳብሽ? ለምንድን ነው የማትረጋጊው? ኧረ ቆይ ሰላምዬ፣ እንዴ ምንም እኮ አላደረኩም። ምን ላድርግ? እንደው አንዳንድ ጊዜ እኮ እንደዚህ ቀብዥር ያደርገኛል። እንደው የሚያዞር ነገር ያዞርብሽ። አንቺ እቺ ማይዞን ስታጣላ። እንዴ አንቺ ልጅ ምን ሆነሻል? ጤነኛም አይደለሽም እንዴ? እቃውን ሰብረሽ ልትጨርሺው ነው እንዴ? እንዴ እኔማ ምን ቸገረኝ? ከደሞዝሽ ጎምደዋለሁ። ደግሞ የዚህ ወር ደሞዝሽን ጨርሰሻል። እቃ ሰብረሽ ከፍለሽ ለሚቀጥለው ወር ደሞዝሽ እቆርጣለሁ። እኔ ምን ቸገረኝ? እንዴት ይሄው አልተሰበረም እኮ። መቼ ሰበርኩኝ? አይ ያፈሰስሽው የተሰባበረው እኔ ነኝ አይሰበርኩት። አይታይሽም? ባይሆን እጅ ከዚህ እዚህ ለሰዎቹ ጨማብሪ ምግቡን ዳረች ልታሳብደኝ ነው። ታያት በቃ እሷን እማዬ። እኔ የምልሽ እና እንዴት ነው አማችሽን እንዴት አየሽ? አረ ጥሩ ነው። ይኸውልሽ ልጄ እንግዲህ አንዴ ጀምረሽው የለ መፍዘዝ የለም። ይኸውልሽ አረማመድሽን ሁሉ በጥንቃቄ አድርገሽ ቀጥ ብለሽ ብልጡኝ ገፈፍ ነው። ደግሞ ፍቅር ያዘኝ ምናምን ብትይ ዋ የኔ ልጅ አይደለሽ። ማ እኔ ሰላም እንዳታስቢው እማዬ፣ እኛ ገንዘብ ብቻ ነው የምፈልገው። ደግሞ ያንቺ ልጅ መሆኔን አትርሺ እንጂ። እንዲህ ነው ይኸውልሽ ጎበዝ የኔ ልጅ፣ ይኸውልሽ ልብ ገዝተሻል ማለት ነው። በልጦኝ እንዲህ ነው ደግሞ ያገኘሽውን። አሁንም ደግሞ አሜሪካ ደግሞ ከወሰደሽ ላጥ ብለሽ ሄደሽ ቀብራር ብለሽ ሻኝ ቤታ ደርስም ባይባ። ውይ እማዬ፣ አንቺ እኮ አራዳ ነሽ። የኔ እናት ባትሆኚ ኖሮ የእውነት ይቆጨኝ ነበር። ይቺ በቃ ኧረ እኔን እስኪ እንደው አቃጥላ ልትደፋኝ ነው አሁን። እንደው ምን ጉድ ነው? ሌሎቻችሁ እንኳን የብርቱካንን ጸባይ ጠንቅቃችሁ ታውቃላችሁ። አላዛር ነው እንጂ ወይ ጉድ! እኔማ እች ልጅ በጤናው አይመስለኝም። በጣም ይቅርታ አላዛር፣ እንግዲህ ስራ መሄድ አለብኝ። ማታ እናወራለን። ችግር የለም አትቻለኝ። እሺ እማዬ ሰላም ሁኚ። እሺ ቶሎም በጊዜ ነው። እማዬ ይሄ ላንቺ ነው መሰለኝ፣ ለወይዘሮ እልፍ ይላል። ምንድን ነው? ምንድን ነው ማ የተፈጠረ ችግር አለ እንዴ? አይ ምንም ችግር የለም። ናስ መስለኝ አንድ ጊዜ ና ቆይማ ምንድን ነው የተፈጠረው? መኩሪያ በህይወት አለ ነው የሚለው ወረቀቱ።
መኩሪያ በህይወት ማለት እሺ መኖሩን ይኑር፣ ግን ይሄንን ደብዳቤ መላክ ለምን አስፈለገ? አላውቅም። ግን ያኔም በህይወት እያለም ቢሆን አንድም ቀን ሳልበድለው እንጀራ እናት ስለሆንኩ ብቻ አባቱን የገደልኩ እኔን ክፉ አድርጎኛል። ሁሉም ማሳው። ቆይ ምንድነው ታዲያ እኛ ምን አደረግነው እንዴ? በራሱ ጊዜ ነው ከዚህ ቤት ተነስቶ ወጣ አይደለም እንዴ? በዛ ላይ ደግሞ አክስቱ መታ ሞቷል ብላ ስትወቅሰን ነበር። ቆይ ምንድነው ሳስበው ይሄ ነገር ልጄ መልእክቱ በቀል ነው። በቀል ነው ልጄ፣ በቀል ነው። በቀል? የምን በቀል ማለት? እኛ ምን አድርገናል? ቆይ አሁንም ቢሆን መኩሪያ እዚህ ቤት ተመልሶ ከመጣ ያለውን ነገር አፍረጥጠን እንነግረዋለን። ከዛ ውጪ ለበቀል የሚያደርስ ምን ጉዳይ አለ? በእውነት እሱ በህይወት ካለ አንተ እንዳሰብከው ለእኛ ቤተሰብ ቀላል አይሆንም። ሀሎ ጓደኛዬ፣ እንዴት ነሽ? እንዴት አደረግሽ? ሁሉም ነገር እንዳሰብኩት እኮ ተሳካልኝ። አንቺ የምትገርሚ ሰው ነሽ። ሙች ያንን ሰውዬ ከፍቄ ጋር ሆነን አስወግደነዋል። እንዴ 2 ልጅ ይዘሽ ማግባቱ ሲገርመኝ፣ ጭራሽ ከድሮ ባልሽ ጋር ሆነሽ ራሱን ገደልሽው። ልጆቼ በእንጀራ አባት እንዲያድጉ መፈቅድ ይመስልሻል እንዴ? ደህና ኑሮ እንዲኖሩልኝ ብዬ ነው እንጂ። እሱ ሲሆን ሞተ። እንዴት አድርገሽ ነው ግን መኩሪያ ያለ ሀብት የምትወርሺው? ትልቁን ችግር ፈትቼ ትንሹ ይከብደኛል ብለሽ ነው? ለፍቄ ከከተማ አውጥቶ ጫካ እንድጥለው ነግሬዋለሁ። ሁሉንም ነገር ስላየ መኖሩ አይጠቅመንም። ቻላውቅም እልፍዬ፣ እኔ ራሱ እየፈራሁሽ ነው፣ ግን ምንም ልልሽ አልቻልኩም። ይሄ ነገር ዋጋ እንዳያስከፍልሽ። አንቺ ደግሞ ወሬ ያለብሽ። አንቺስ ብትሆኚ ለገንዘብ ስትይ የስንቱን ትዳር ስትበትኝ አይደል የምትኖሪው? ቢሆንም እኔ ግን ነፍስ አላጠፋማ። ይልቅ እሱን ትተሽ ነይና ደስታችንን በደንብ እናጣጥማለን። ሚሊዮነር የሆንኩበት ቀን እኮ ነው ዛሬ። እባክሽ ነይ ፈታ እንበል። ምንድነው ማዬ? በሀሳብ ጭልጥ አልሽ እኮ። ይኸውልህ ልጄ፣ አባታችሁ ፍቃዱ ከሞተ ወዲህ ሁሉ ነገር ያስፈራኛል። ብቻዬን መታገል ሆነ ስራዬ። እንዴ ማዬ፣ ቆይ እኔ አለሁልሽ አይደለም እንዴ? ለምን ትጨነቂያለሽ? መኩሪያ በህይወት ኖሮ ከመጣ ደግሞ እኛ ከዚህ ቤትም ሆነ ከድርጅቱ ስባሪ ሳንቲም ላይ ኖረን ነው ልጄ። ለሁሉም ነገር ከዚህ በኋላ ዝግጁና የውሳኔ ሰው መሆን ያስፈልገናል። እማዬ፣ ለምን እንደዛ እንዳልሽኝ አላውቅም። ቆይ ቆራጥ ማለት ላንቺ ምን ማለት ነው? ለምንም ነገር የማትመለስ ጠንካራ ሰው መሆን አለበት ልጄ። በተለይ በጥቅም የማትደራደር ቆራጥ ሰው መሆን አለበት ልጄ። እስከ ምን ድረስ ነው እማዬ? እሱ ደግሞ እስከ ሞት። በህይወት ስትኖር ወይ መሞት ወይ መግደል ምርጫ ሆኖ የሚቀርብበት ጊዜ አለ። እንደዚህ ያለ ጊዜ ይገጥማል ልጄ። ያኔ ደግሞ መግደል የብልሆች ውሳኔ ነው መስፈኔ፣ መግደል። ሆቴል አግዝሽ እንዴ? አይ ነው ሀሚዬ፣ ምን ስራ አለ ብለሽ ነው የምታግዢ? ምን አላት ብለሽ ነው የኔ ቆንጆ? እሺ እንዴ ማሚዬ፣ ምን ነው ተክዘሻል? ምን ሆነሽ ነው? አይ ምን ቅድም ማማዬ ደብዳቤውን ስታይ በጣም ነበር የደነገጠችው። ምን አይሆን ብዬ አሳስቦኝ ነው። ኧረ ተያት ወደዛ። እሷ እንደዛ ውሻ ስታደርግሽ አንቺ ስለሷ ትጨነቂያለሽ። አንዳንዴማ እኮ ነው ሀሚዬ የምታደርግሽ ነገር የልጇ ሚስት ራሱ አትመስየኝም እንደዛ ስትናገርሽ። ምን ላድርግ ብለሽ ነው? እኔ እኮ መስፍኔን እያየሁ ነው። በዛ ላይ ቤት እስከምንቀይር ትንሽ ቀን መታገስ ነው። ማሚዬ እዚህ ቤት ውስጥ እኮ አንቺ ብቻ ነሽ እንደ ሰው የምትቆጥሪ፣ በስራዬም የማትንቂ። እነሱ እኮ ሰው አልመስላቸውም። አንቺ ከሄድሽ ግን እኔ ምንድን ነው የምሆነው? እየመጣሁ እኮ እጠይቅሻለሁ። በዛ ላይ ሁሉም ሰው እኮ ለክፋት አስቦት አይደለም። ኧረ ሰላምማ እኮ ሰው እኮ አልመስላትም። እብድ ነሽ ነው የምትለኝ። የአንዳንድ ሰው ባህሪ ሆኖ ነው እንጂ በክፋት አስበው አይደለም። ሰላም እኮ ጥሩ ልጅ ናት። አይ ነው ሀሚዬ፣ ሁሉም ሰው እንዳንቺ ይመስልሻል። በቃ ዝም በይ አንቺ፣ አይክፋሽ። አይዞሽ። እሺ እናቴ።
ሰላምዬ መኩሪያ በህይወት አለ። ይሄ ደግሞ ምን ማለት ነው? ሙቷል ምናምን እየተባለ አልነበር እንዴ? ቆይ አንቺ ስለምንድን ነው እንደዚህ የተጨነቅሽው? እናንተ ልጅ ስለነበራችሁ ምንም ነገር አታውቁም ነበረ። መኩሪያ ለኔ ጥሩ አመለካከት የለውም ልጆቼ። አሁንም ከመጣ ለውርስና ለበቀል ነው የሚመጣው። ይሄ ምን አይነት ቀልድ ነው? ይኸውልሽ እማዬ፣ እኔ በዚህ ሰዓት ንብረቴን ለማንም ሰው ለማካፈል ዝግጁ አይደለሁም። እንዴ እኔን ለመንካት ነው ሌላ ተጨማሪ ቻልሽው? ሰላም በጣም ስግብግብ ሰው ነሽ። ትሰማኛለህ? አንተ ሁሌም ቢሆን እንደፈዘዝክ ነው። ደግሞ ገንዘብ ወንድምነትህ ላይ ምንም ለውጥ አያመጣም። ደግሞ ከዛች ጅል ሚስት ጋር እዚህ ልትኖር አይደል እንዴ? ስትናገሪ ታላቅሽ መሆኔን እያወቅሽ ሰላም ምን ታመጣለህ? አትፈታተኝ። እስቲ አቆሙ። ምን እየሆናችሁ ነው? እናንተ ላይ ገንዘብ ስልጣን የለውም። እናንተ እኮ የአንድ እናት ልጆች ናችሁ፣ ለዛውም የሌላ አባት ልጆች። እኔ ግን ብዙም አትጨነቁ ባይ ነኝ። እርግጠኛ ነኝ ከ15 ዓመት በኋላ ድጋሜ አፈር ልሶ ለበቀል ይመጣል ብዬ አላስብም። እኔ አላውቅም። እኔ ግን ልጆቼ ግራ ገብቶኛል። እኔ አላውቅም ልጆቼ፣ እኔ ግን ግራ ገብቶኛል። ምን ነው ይኒውድ ተፈጠረ ነገር አለ እንዴ? ማለቴ ፖስታ ውስጥ ምን ቢኖር ነው ይሄን ያለ እናትሽን ያስደነግጣቸው? ያው እናቴ ወታደር ወንድም ነበራትና ከሱ መልእክት ተልኮላት ነው። ታዲያ ምን ሆነ? ቆስሎ ነው ኦር ሞተ? መኩሪያ ነው እንዴ? ሰው አዎ ቆስሎ ነው፣ ግን ደህና ነው። አይዞሽ ይኒውድ አትጨነቂሽ፣ ሁሉም ነገር ይስተካከላል። ደግሞ አንቺ በርትተሽ እናትሽን ማበረታታት አለብሽ። ልክ ነክ። አንተንም ገና ከመምጣት አስጨነቅንክ አይደል? እንደዚህም አትበይ። እንደዚህ ካልሽ ያራክሽኝ ነው የሚመስለኝ። እኔም እኮ ለዚህ ቤተሰብ ነኝ። ቢሆንም ረጅም ሰዓት ተጉዘ መተክ አለማረፍ ካሳስቦኝ ነው እኮ። ያው ትደክምብኛለክ። እሱ እውነትሽ ነው። በጣም ነው የደከመኝ። ማረፍ ፈልጋለሁ። ክፍሌን አሳይኝ። አዎ ልክ ነክ። በላ ይሄ የሁሉም ነገር መጀመሪያ ነው። ይሄ የተረገመ ቤተሰብ ከእጄ አይወጣም። ሁልሽንም በአባቴ ደም ዋጋ ልክ አስከፍልሻለሁ። ምናልባት ከዛ ሰውዬ ጋር ጫካ ውስጥ እንደጣላችሁኝ የጅብ መጫወቻ ሆኜ ብቀር ይሻላችሁ ነበር። ፍቃዱ አንተን በህይወት አግኝቼ ባልበቀልም በልጆች ይደርሳል። ምናልባት እኔ ለዘመናት ባዕድ ሀገር ሆኜ የእናንተን ደስታ እያስብኩ የቆሰልኩትን ያክል አንተም የልጆችን ስቃይ ከላይ እየተመለከትክ ትቃጠላታለህ። ምን ነው እናት ያስጨነቁት ነገር አለ እንዴ? አይ ምንም ያስጨነቀኝ ነገር የለም ልጄ። መኩሪያ በህይወት መኖሩን ቅድም ሰላም ነግራኝ፣ ምናልባት እሱ ጉዳይ ነው እንዲያስጨንቁት። ምን መኩሪያ ሰላም ናት? ምንድን ነው? አይደለም መኩሪያ አጎታችን ከወታደር ቤት እንደቆሰለ በደብዳቤ መልእክት እንደደረሰሽ እኮ ነገሬው ነው ቅድም ሲጨነቅ። አዎ በህይወት መኖሩን ነግራኝ እኮ ነው የኔና ዋናው እኮ በህይወት መኖሩ ነው። በህይወት ያለ ሰው ደግሞ አንድ ቀን መገናኘቱ አይቀርም። ስሙ ሲነሳ እኮ ካሁን መርዶ ይሆናል እያልኩ ሰጋለሁ። እማዬ ስለ ወንድሟ ሲነሳባት ትንሽ ውስጧ ስለሚረበሽ ነው። ምንም እናት እኮ ምንም ዘመድ እንደሌላት ነበር የምትኖረው። መኩሪያ ደግሞ ማን ነው? አዎ ስለተጣሉ ነው እንጂ እዛ ወታደር ያለ አንድ አጎታችን ነው። ግን አስበዋል? እንደተኮራረፉ የሆነ ነገር ሆኖ ቢሆን ኖሮ ቁጭቱን ራሱ አይችሉትም ነበር። ግን ታዲያ ለምን አንተ ታስታርቃቸው? ይሄ ማይታቀመው ነገር አለ። ብዙ ሞክረናል፣ ግን ቀላል አይደለም እንደምታስቢው። ግን እኮ በጣም ነው የሚወዱት። አታይም? ስማቸው ራሱ ሲነሳ እንዴት እንደሚያንቀጠቅጣቸው። እሱ ማለት ነሽ። ግን ያው ወንድም አይደለ ስጋ ተቆርጦ አይጣልም። ታረጊዋለሽ። ምንድነው መንሾካሾካ በዛችሁ? ወይ ደግሞ ለኛም ነገሩ አላዛር ገና ከመምጣቱ እኮ አስጨነቅ ነው። ይቅርታ አላዛር፣ ያው አጋጣሚ ሆኖብን ነው። እንከሳለን። እሺ ኧረ ችግር የለውም። ከዚህ በኋላ እኮ እኔም ቤተሰብ ነው። እንደዚህማ አይባልም። ጉዴ ምንድነው ግን እንዲያሳሰበክ? ማለቴ ልክ አይደለም። ፍቅር
ትንሽ ሰሞኑን የስራ ሁኔታ አዛ ስላደረገኝ ነው። እሱ እስኪስተካከል ድረስ ብቻ ነው። እሺ እንደዛ እስከሆነ ይሁን። ግን አንድ ነገር በጣም እያሳሰበኝ ነበረ። ማለቴ አልሻት በለኝና አንድ ጥያቄ ልጠይቅህ። ምን ፍቅር ጠይቂኝ። ማለቴ ሰላም ባል አላዛር በጣም የእድሜ ልዩነት አላቸው። እሱ ልክ ነሽ። እኔንም እያሳሰበኝ ነበር። ግን ሰላምን እንደምታውቂያት ነች። የሰው ምክር መስማት አትፈልግም። በተለይ እኔን ምንም አይነት ነገር ማዳመጥ አትፈልግም። እሷ የምትሰማው የማየን ምክር ብቻ ነው። እማዬ ደግሞ እንደምታያት እንደፈለገች እንደ ልቧ እንድትሆን ፈቅዳላታለች። አስበዋል? ከኔ ጋር ራሱ እኮ የ4 ዓመት ነው የእድሜ ልዩነት ያላቸው። ከሱ ጋር ደግሞ የ7 እና የ8 ዓመት ነው። በእርግጥ ይልሽ በትዳር ህይወት ውስጥ የእድሜ መራራቅ ጥሩ ነው። ግን አንዳንዴ ከልክ ሲያልፍ ደግሞ የስሜት አለመጣጣምን ሊፈጥር ይችላል። እንግዲህ እኛ ምን ማድረግ እንችላለን? እሷ ከመረጠችው። እኔ ግን ሲመስለኝ ወደ አሜሪካ ለመሄድ ካላት ጉጉት የተነሳ መሰለኝ። እንግዲህ እኛ የተሻለንን በሙሉ አድርገናል። አልሰማም ካለች ፈጣሪ ይጨምርበት እንጂ ምን አማራጭ አለን? አላውቅም። ለማንኛውም ተኛ በቃ። ደክመዋል፣ አላድክምክ። እሺ በቃ ደህና ደሪ። ደህና ደር። ሰላምዬ፣ አልዓዛር ተኝቶ ነው? እንዴት ዝም ብለሽ መጣሽ? እሱ ተኝቷል። እኔ ግን መተኛት አልቻልኩም። እማዬ፣ ቆይ ሁሉንም ነገር ልናጣ ነው ወይ? ለምን ካልሆነ ድርጅቱን በሌላ ሰው ስም አናደርገውም? እሱ የመጨረሻ አማራጫችን ነው። ግን ደግሞ ለዛውስ በማስም ልናዞረው እንችላለን። የረባ ዘመድ እንኳን የለን። እኔ እንጃ እማዬ፣ የምለው ነገር እኮ ግራ ቢገባኝ ነው። ታዲያ ምን ላስብ? አታስቡ። አስፈላጊ ከሆነ እኔ ራሴንም ቢሆን መስዋዕት አድርጋለሁ እንጂ ልጆቼ ጎዳና ላይ እንድትወድቁ በፍጹም አልፈቅድም። እማዬ እባክሽ ተይ፣ እንደዚህ አትበይ። በጣም እያስፈራራሽኝ ነው። እኔስ ምን ላድርግ ሰላምዬ? ለአመታት ሞተ ተቀበረ ያልኩት ነገር በአንድ ቀን ነፍስ ሲዘራ ምን ላድርግ ልጄ? ቢመጣ እኔ ራሴ ነኝ አንገቱን ጠምዝዤ የምገለው። አሁን ስለሱ አታስቢ። አንቺ ስለ ራስሽ አስቢ ልጄ። ይሄንን ዲያስፖራ ቶሎ አግብተሽ ሂጂ። ለኔም አንድ ሀሳብ ትቀንሽልኛለሽ። እሱንማ አውርቼዋለሁ። እቺን ሳምንት አርፌ ቀጣይ ሳምንት ጀምርልሻለሁ ብሎኛል። ጥሩ አፈጣጥኖ ይውሰድሽና ነገሮችሽን አስተካክለሽ አንቺም ትፈችዋለሽ። እሺ። ከአሜሪካ ቪዛ ቀድሞ ቤትሽ ድረስ መጥቶ ሞት ይወስድ